ይቀጣ ለትምህርት ቤቱ አዲስ ስለሆን ክላስን እየፈለኩ ነው እና የክላስ ፊደል የተለጠፈው ነው ነው እንዴ? እሱማ አይደለም። ታዲያ ምን እንደፈረስ ያረግጣል? ይቅርታ አላደርግልም። እሱ መብትሽ ነው። ጭራሽ ሁለተኛም ዙር ረግጠህ ልትሄድ ነው? ይቅርታ የኔ መብት። እኔ ማንንም አልረገጥኩ። የፈረስ ፍቅር ካለብሽ ግን ሄደሽ ሜዳ ላይ መፈለግ ትችያለሽ። ጭራሽ እኔ ፈረስ? ምን ነው ስሜትሽን ጎድቶት እንዴ? አንተ ምን ነው አይናውጣንክ? ለምን ታዲያ እኔ እንደዚህ ቆመሽ የማራቱ ፍቅሩ ካለሽ አይቀር 10ኛ ኤ ክፍል የት እንደሆነ አታሳይኝም? እሱ ጥሩ ሀሳብ። 10ኛ ኤ ክፍል የት ጋር መሰለክ? የት ነው? ሲኦል ነው። እንዳንተ አይነቱን ሰዎች የሚቃጠሉበት። ፈረሲት ማን ነው ማለቴ የኔ መብት። በጣም ይቅርታሽ ስላደናቀፍኩሽ። እንድቃውስ ምን ይመስላል? ህመምተኛ። ኧረ አበዛሽብኝ። ትንሽ ቀነስ አታረጊልኝ? ለማንኛውም በድጋሚ ይቅርታሽ። ይቅርታን እዛው ቅርቅ ነበር። ትንሽ ደብሮኛል፣ አየር መሳብ ፈልጋለሁ አለች። ከዚህ የተለየ አየር የሚሳብበት ቦታ ተከሰተኝ መሆኑ ነው። ቆይ ግን እኔ ጥፋት ምን ላይ ነው ማለት ምንም ሊገባኝ እኮ አልቻለም። ያው ማከበር የሴቱ ጋር አይደል? እስኪ አንተ ዝም በል። ምንድነው በማታውቀው ነገር ዝም ብለህ ጥልቅ የምትለው? በዚህ ልክ ግን ታካብዳለች ብዬ አላሰብኩም። ያው ታውቀው የለ ትንሽ ጊዜ ይሰጣል እና ደግሞ ይስላል። አፍሬን እንፈልገሽ ሴክሽን ተመድቤ ነው። ፍሬሽ ነሽ እንዴ? ትራንስፈር አድርጌ ከሌላ ክላስ ከሌላ ትምህርት ቤት መንገዱን ልቀቁለት ይግባ። Let's go. Yeah, I'm like an addict, do I gotta have it. I ain't even playing, got a really bad habit. If it moves, gotta grab it. Fuse like a magnet, lose won't have it till I'm doomed in a casket. I ain't playing, got a weird mind. If you work 8 hours, I'ma work 9. If the shoot tastes sour, you should taste mine. I'ma stay in power for a long time. Get up, nah, I ain't a quitter. Toss me the ball, I'm a really big hitter. Big picture, I'm a straight killer. Rising the song to the highest bidder. Got juice, got gas, I'ma move fast. New shoes, new tracks, like who's that? I'm blue, come. ኧረ አንተ ሰብሊ ግን ሙዷ ከባድ አይደል? አሁን እንዴት አድርጌ በቃ የበፊቱ ፍቅራችን እንዳይመለስ ነው? ኧረ ቀለል አድርገው እኮ ብዙ የሚከበድለት አይነት ነገር ያው እኔ መመክሪያን ዝም ብለህ ነው አለጣል ተወጥ አድርጋ በራሷ ጊዜ ትመጣለች ነው። ቀላሉ ይቀለጣል ማለት ነው። ጊዜ ታከብዳለች። ኧረ ልጁ ላይ ምድር የምታበችበት ምን አገባ አንቺ? እኔ አንቺ ታካብጃለሽ እንዴ? እሱ ሲያምር ይቀራልሽ። ደሞ ለሞላ ሴት ታቀራሪያለሽ። ሄደ መጥበስ ነው። ትሰማኛለህ ካለ ምድር ላይ እኔ እናንተ ብቻ ብንቀር እንኳን ራሴን አጠፋለሁ እንጂ አንተን አላገባም። እቺ የብዙ ሴቶች አባባል ነች። እሺ እኔ ያልተመቸውሽም እንበል ምን አይነት ወንድ ነው የሚመችሽ? አታየውም? ሲታባኩ ያንተ ፈይዳ ካሌብ እስኪ በእናትህ ወንድነትን ከሱ ተማር። ወይ እናንተ ሴቶች ትባሉ ደግሞ አዲስ ወንድ ስታዩ የሆነ ስጋ እንዳየሽ ድመት ትስገበገባላችሁ። ኧረ ስማማ ጆዬ አንዱ አፍሪካ ያለችው ልንገርሽ። ይኸው ነገራት ምን አለ? የዘመኑ ቺኮችና ድመቶች አንድ ናቸው። ምን አልክ አንተ ውሻ? የተሻለ ወተት ይዞ የሚመጣ ሰው ካለ ጌታቸውን ጥለው እብስ ይላሉ አሉ። እናንተ ወንዶች ውሻ አይደላችሁ? ያያችሁትን ሁሉ ለመናከስ የምትሮጡ። ግን ውሻ እኮ አንዴ ከለመደ ጭራውን እየቆላ ጌታው ስርስር ይከተላል እንጂ በስጋ እንኳን መቼም አይከዳውም። ነዋይ አምላኪዎች ታስጠላሽ።
Baby, you በነገራችን ላይ አዲስ ሰማይ አንተ አሁን እኔ እስኪ ራስን አስተዋውቅ። ኤልያስ ይባላል። ለክላሱ አዲስ ነው። አይሆፕ ከሁላችሁም ጋር ጥሩ ነገር እንደሚኖር። እሺ ትናንትና ምን ላይ እንዳቆመን ያስታውሰኛል? እሺ ተማሪ ማለት ምን ላይ ነበር ያቆመን? ቸርዬ ትናንትና እኮ አልመጡም ላስታውሱት ብዬ ናውጥ አንተ ጋር ነው። ቸርዬ ግን ጥፋቴ ምንድነው? እቺን ይወዳል ስለሺ ጭራሽ ጋጦጥነት ሳያንስ ጥፋቴ ምንድነው? ና ክላስ እንለቀውጥ ናውጣ ነው ምን? እሺ እወጣለሁ፣ ግን እናቴን ቀን ይስጠኝ። ትናንትና አልመጡም። ናውጣ ክላስ ይለቅ ናውጣ ናውጣ ምን? ወይኔ ስለሽ የማንን ጉሪ መጫወቻ ነው? ላስት ታይም ምን ላይ ነበረ ያቆምነው? እሺ ተማሪ ሰው ዩኒፎርም ሴቭ ፕሮዳክሽን ጀምረን ያቆም። Thank you so much. Now let us discuss about cell reproduction. Thank you. Thank you. ኧረ ሰብሊ እዩ ጀንትሉን ተማሪ ወይኔ ስታይሉ እኮ እንዴት እንደሚደላ ሹፊው የሆነ ደስ የሚል የምስብ ነገር እኮ አለው። ሰብሊ አራት ሳብስጪበት እባክሽ ቅድም ተቃሽተን ነበር። ምን ፈራሲት እኮ ነው ያለኝ። ይሄን የመሰለ ጀንትል ይቅርታ ሲጠይቅሽ ግን መሳደብሽ አግባብ አይደለም። እሱስ እኔን መስደቡ አግባብ ነው? ይሄን የመሰለ ጀንትል ስድቡ ስድብ ይባላል? ምርቃት ነው እንጂ አንቺ ብለው ከሳምሽ ገና ብዙ ታወራለሽ። ለኔ ሲል ከፈለገ ለሚገደል አይገባ። ለምን ሲባል ገደል ይገባል? በእርግጠኝነት እኔንም አንቺን ባየበት አይናይቶ እንጀራ ቀሚሴ እንዳትበጥሽ ሄደሽ ይቅርታውን ተቀበይ። እንደዛማ ሰድቦኝ አመነጫጭቆኝ መቼም ነው ማልቀበል። እኔ ይቅርታውን አልቀበል ስጅ ምን ያድርግ? ለኔ ለቤትሽ የምታስቢ ከሆነ ሄደሽ ይቅርታውን ተቀበይ። በዛም በደንብ ተዋወቂ። ወይ ዓለም ግን አንቺን ደስ እንዲልሽ ልጅ አይ ገብቶኛል። አሰብኩበትና ይቅርታ ያስፈልገኛል። ልቀበል? የዚህን ያለ ጎደዋል መሰለኝም። ክላስሜት ነን። እንዴት አየው ክላሳችን? ይገርማል። በ15 ቁጥር ሚስማር ጥርቅም ዝግዝግት አዎ ጎድተሽዋል። ግን አንቺ የማታውቂውን ሰው እንዴት እንደዚህ ትሳደቢያለሽ? በመጀመሪያ ደረጃ አልተሳደብኩም። ሲቀጥል አዲስ ተማሪ አልመሰለኝም። ቢሆንም አይ እንግዲህ እኔ እኮ ጉግል አይደለሁም ሁሉን ተማሪ የማውቀው። ቆይ አንቺ ምንድነው እንደዚህ የሚያስቆጣሽ? በህልሜ ያየሁት ወንድ በሆኔ ሲመጣ ሊይዘው ስወጣ አንቺ ስታሳጭኝ እንዴት አልቆጣም? ያንቺስ በዛ። አሁን ጓደኝነታችንን የምትፈልጊው ከሆነ ሄደሽ ይቅርታ መጠየቅ አለብሽ። ለምን ሲባል? ልጁን ስለምፈልገው። አላደርገውም እኮ ለምን? ምክንያቱም ፈረሲት ብሎ ሰርቦኛል። በዛ ላይ ላንቺ ብዬ ላናግረው ስል በጣም የተላላጠብኝ። እኔም እኮ ክብሬን እፈልገዋለሁ። ስሜቱ ስለተጎዳ ነው። ሄደሽ ይቅርታ ስትይ ያወራሻል። አላደርገውም። በእናትሽ
እናትሽ ለመጨረሻ ከዛሬ ነው ሄደሽ አዋሪልኝ እንዳይሆን ዛሬ ብቻ እናትሽ ለምትሰብ ባለፈው እንዴት እንደተላለጠብኝ ነገርሽ የለም እኮ አንቺ ነሽ አስቀየምሽ መጀመሪያውን ይቅርታ ከጠየቅሽ እኮ አወራሻል በእናትሽ ሰብልሽ ለኔ ስትይ በእናትሽ ለመጨረሻ ጊዜ ምንድነው የሚሻልሽ ዛሬ የመጨረሻ አይዞሽ ካላወራ ከተደውሏል ነው አልወጣም ከፈለኩት ጓደኛ ነው ቆይ ምንድነው ችግር ይቅርታ ጠየቅኩ አይደል እኔ ደፍሬ መጥቼ ስለጠየቅኩ ነው በጣም የተለመንካል መሰለህ እሺ አብረን እናም Don't wanna overthink it, baby. It's just me, no, your body, love mine. Baby, you tell me ጓደኛዬ ስማምቸር ደሙ ወደጂኝ እንጂ ተሳስተሽ እንዳታፈቅሪኝ በጣም ራስን ያከበርካል መሰለህ እንኳን ስለመፈቀር ለመወለድም ገና ብዙ ይቀራል በድጋሚ ሚሰብለ ስላወኩሽ ደስ ብሎኛል ቻው ባይ baby, you give me ice and fire. ኖሮች ጓደኛ ሆነ አትኛ በጅዩ ባበኛ ተረጋግስቲ አስተውቅሻለሁ ከዛ ስራዬን ጨርስ ተስማማ እንዴ በደንብ ቀላል ስማማለሁ እና በቃ ከዚህ በኋላ ጋር ነው ማለት ነው ብቻ እኔ እንዳይሆን ልጠብቅ አይ አንቺ አይደለም እና ማንን ነው ጓደኛዬ ነው የታለሽ ታዲያ የታለች እና የታለ እንድል ያምራል ለነገሩ ልክ ነሽ ለካ ገና ሌላ ጓደኛ አለስኩ እኔም እሱን ስለማቅ ነው የታለች አልኩ ብቻት ከፊቴ ቆማለች ጥሩ ጓደኛውን ለምን እንደጠበቃት እስከ ክላስ እንድሸኘውና ስለራሷ እንድነግረው ነበረልኝስ ኢላ ታውቃት ጓደኛዬ አውቃታለሁ የክላሳችን ልጅ አይደለች እሱማ ይገባኛል ያ ፎርማል እንዲሆን ስለፈለኩ ነው በደንብ ተዋውቁ ኦኬሽ ኤልያስ አለም እባላለሁ ስላወኩ ደስ ብሎኝ እኔ ምን ያስደስታል ፍቅር ፍጹም የሆነ ደስታ የሚገኘው ከፍቅር ነው ብዬ ነው ማምነው አልተሳሳትክም እኔም እንደዛ ብዬ ነው ማስበው አንቺ ደግሞ በፍቅር አላምንም ምናምን ስትይ ነበር እንዴ አንቺ ቤት ቀለደሽ ምን ተሸሽ ሄደች እኮ ተዋት እባክህ በኋላ ትረሳዋለች ጥፋቱ ግን አንቺ ነው ማለት ለጓደኛሽ እኔን ለማጣበስ መሞከርሽ ማለት እንዴት ማለቴ ላጣብስ መሆኑን በምናወቅ ቀላል ነው በመጀመሪያ በአጋጣሚ ያገኘኋት ልጅ አመነጫጭቀኝ ከሄደች በኋላ ቆየት ብላ ከጓደኞቿ ተነጠላ መጣ ይቅርታ ስትጠይቀኝ ሲቀጥል ቶ የእናንተ ሙድ መሻጣውት አልሞት ወይ ተጋዳይ ለመሆን ነው ኤላ ሲጀመር አንተ ዓለም ላይ ያሉ ሴቶች ሁሉ እንደሚወዱ አድርገህ ነው የምታስበው እሺ ከኔ ምን ፈልገሽ ተዋወቅሽኝ ነገርኩህ እኮ ጓደኝነት ከኔ ጋር ጓደኛ ስትሆኚ ጆኒ ሊቀናብሽ እንደሚችል አታውቂም ለምን ይቀናል ማለት እንዴት ይቀናል እንዴ
እየሄድን እናውራ። ለነገሩ ተው፣ ኦልሞስት አሁን ተለያይተናል። ማለት ጠልተሽው? እሱም አልጠላሁትም፣ ግን በቃ ተው፣ ስለሱ ማውራት አልፈልግም። ይልቅ አንድ ጥያቄ ልጠይቅህ። ይቻላል። ለምንድን ነው እንዳላፈቅር ቃል ያስገባኝ? ልብ ስለሌለኝ። ልብ የሌለው ሰው እኮ በህይወት መኖር አይችልም። በህይወት እንዳለው በምን እርግጠኛ ነሽ? እናረጋግጥ። ያው እየተነፈስክ ነው፣ ልብህም ይመታል። ምን እያለ? ማፍቀርም መፈቀርም ይችላል እያለ። አንተ ግን ምን አይነት ሰው ነህ? ለምንድን ነው ከኔ እንደሰማህ ያስመሰልከው? ምንም እየገባሽኝ አይደለም። አጠገቤ እንዳትደርሳልሽኝ፣ ሁለተኛ አጠገብሽ አልደርስም ብዬ ቃሌን አክብሬ ዞር አልኩኝ። አሁንም ቢሆን አጠገቤ እንድትደርስ አልፈልግም። ለአስቸኳይ ጉዳይ ስለፈለግኩ ነው የመጣው። ይቅርታ የኔት፣ ስትፈልጊ ና ሳትፈልጊ ሂድ የምትኝ ሮቦትሽ አይደለሁም። ሂድልኝ ያልሽኝ ቃሌን አክብሬ ዞር ብዬልሻለሁ። እየመጣሽ አትጨቃጨኝ። ነገርኩ እኮ እኔ አንተን የመበጥበጥም አጠገብህ የመድረስን ፍላጎት የለኝም። ቆይ ግን ለምንድን ነው ለመሲ ሚስጥሯ እንደነገርኩ አድርገህ የተናገርከው? እኔ ነኝ ሰብሊ ነገረችኝ ብዬ ለመሲ ነገርኳት? አዎ። የምን ሚስጥር? ናታንን እንደምታፈቅረው። እንዴ መሲ ናታንን ነው እንደምታፈቅረው? እኔ እኮ ቲቸርሽ የሚመስለኝ ነበር። እንዴ ማለት ናታንን እንደምታፈቅረው አታውቅም እንዴ? አሁን አንቺ ባትነግሪኝ ያው ቆይ ምን ብላት ነው ሚስጥሬን አወቀብኝ ያለችኝ? ልብሽን እየበለው ስላለው ፍቅር። እኔ እኮ ስለ አስተማሪው ነበር እየወሬ ነበረው። አሁን ገባኝ። ምንድን ነው የገባ? ለናታን የምትሆነው ሁኔታ ምንም ሴንስ አይሰጥም ነበረ። ለካ ለዚህ ነው። በፈጠረ በምታምነው ይዣለሁ። እንደው የፈለግከውን ነገር አደርግልሃለሁ። ይሄ ሚስጥር በእኔና ባንተ መሀል ይቀር። እሺ የሆኑ ሁለት ቅድመ ሁኔታዎች አሉኝ። እነሱ የምትተገብሪ ከሆነ ሚስጥሩ እኔ ጋር ይቆይልሻል። የምን ቅድመ ሁኔታ? የመጀመሪያው አጠገቤ እንዳደርስ ማለት አቺ በፈለኩበት ሰዓት እመጣለሁ፣ በፈለኩበት ሰዓት ሄዳለሁ። እሺ ሁለተኛውስ? ሁለተኛው ደግሞ ካሁን በኋላ እኔ ነኝ ወደ ቤት ምሸኝሽ። እንዴ ይሄ ነገር እኮ ከጆኒ ጋር ያቆራርጠኛል። እሱ ያንቺ ምርጫ ነው። ወይ ፍቅረኛሽን ጆኒን ወይ ደግሞ ቤስት ፍሬንድሽ የሆነችውን መሲን፣ ከሁለት አንዱ መምረጥ እንግዲህ ይቻልሽ። ቆይ ግን ምን ብበድል ነው እንደዚህ የምታሰቃየኝ? መቼም ቢሆን እኔ አንቺን አላሰቃይሽም። ገና አንድ ነገር አስተውሽ፣ ህይወት ምርጫ ናት። እሺ ቆይ አሁን ከዚህ ምን ታተርፋለህ? አንቺን መቼም ነው እኔን የማታተርፈው። እሺ በጣም ነው መጣላ። ሚሰብለ ምላሽን እስከ በኋላ አሳውቂ። ሐሳቤን ልቀይርብሽ እችላለሁ። አሁን በደንብ አገኘሽ። ሰላም ነሽ? አሎ እንዴት ነሽ? ካላስቸገርኩሽ እና ጊዜሽን ካልተሻሙ የሆነ ነገር ለማድረግሽ ፈልጌ ነው። ይችላል። ምን ነበር ተነግረኝ? ስለ ኤልያስ ነበረ። ስለሱ ምን? እንዴት እንደምጀምርልሽ አላውቅም፣ ግን በቃ ኤልያስ እንደምታስበው አይነት ሰው አይደለም። እስቲ አብራሪ። ፍቅረኛሞችን አይወድም። እናም በቃ ሰበብ ፈልጎ መለየት ነው የሚፈልገው። ለምን አላውቅም፣ ግን ሲመስለኝ በፍቅር የተጎዳ ሰው ነው። እናም ፍቅረኛሞችን ሳይ ብታይ አይኑ ይቀላል። ከዛ በዛም አድርጎ መለየት አላማው አድርጎታል። ኦኬ፣ አንቺ ላይ የደረሰብሽ ነገር አለ? በጣም እኔና ፍቅረኛዬን ሰላም ነሳን። በተደጋጋሚ እንዲርቀኝ ብነግረውም እሱ ግን በቃ ሰበብ እየፈለገ ሰላማዊ ሪሌሽንሺፕን እየበጠበጠብኝ ነው። ስለደረሰብሽ ነገር በጣም አዝናለሁ። እና እኔ አሁን ምን ልርዳሽ? ቀጣይ ደግሞ ተጠቂው አንቺ እንደሆንሽ ሰምቻለሁ። ላስጠነቅቅሽ ነው የመጣሁት። እንዴ አልገባኝም። ፍቅረኛሽ ወደ ካናዳ እንደሄደና በዛ በመጎዳት ሰበብ በቃ ላባብልሽ በማለት ልብሽ ውስጥ ገብቶ ለመጎዝጎዝ እቅድ አውጥቶ እየተንቀሳቀሰ እንደሆነ ሰምቻለሁ። ለምክርሽ በጣም አመሰግናለሁ። ግን አታስቢ፣ እኔ ከምታስቢው በላይ ጠንካራ ነኝ።
ልቤ ከአንድ ሰው ውጪ ለማንም ክፍት አይሆንም። እሺ በቃ ሁሌ ሂድ። ስለማስጠንቀቂያሽ በጣም አመሰግናለሁ። ምንም አይደል። በጣም ጎበዝ ልጅ። በዚህ ልክ ትወርጃለሽ ብዬ አንድ ቀን ማስቤ አላውቅም ነበር። ካንተ በላይ ደግሞ ወራዳ አለ። አዎ ልክ ነሽ። እኔ ነኝ ወራደው። የማይገባኝ ቦታ የተገኘሁት እኔ ነኝ ወራደው። እሱም ከገባ አንድ ነገር ነው። እሺ ስደብኝ ይገባኛል። እኔ ነኝ ከዛሬ ነገ ትመለሻለሽ እያልኩ እየጠበቅኩሽ የነበረው። አንቺ ግን አውቀሽ ስለተኛሽም ቢቀሰቅሱሽ አሰሚው። እንኳን አውቄ ተኛው። አንተ ከምታነቀኝ እዛው ድብን ብል ይሻለኛል። አታስቢ። እኔም ካሁን በኋላ አንቺን የመቀስቀሱ ፍላጎት የለኝም። እሺ ትሰማኛለህ? አጠገቤ እንዳትደርሺ ብለኛል፣ አልደረስኩብም። አንተም ግን ከዚህ በኋላ ተሳስተ አጠገቤ ብትደርስ መገናኛችን ቢሮ ይሆናል ማለት ነው። አልደርስም። አንቺም ደግሞ ስለኔ የማታውቂውን ነገር እየዞርሽ የምታወሪውን ነገር ታቆሚያለሽ። እኔም ስለአንተ የማውራት ፍላጎት የለኝም። እኔም አይንሽን የማየት ፍላጎት የለኝም። እሺ ደግሞ ገደል ግቢ። ራስህ ገደል ግባ። አንዴ ላናግርህ ፈልጌ ነበር። ተነጋግረን የጨረስን እሺ። ምንድን ነው የጨረስነው? እኔም አንቺ ጋር ላልደርስ አንቺም ደግሞ እኔ ጋር ላልደርስ ተነጋግረን ጨረስን። ይገባኛል፣ ግን ደግሞ ለተጣላንበት ምክንያቱ እኔ ስለሆንኩኝ ይቅርታ ልጠይቅ እፈልጋለሁ። በምን ነበር የተጣላ ነው? ስላንተ ለቤዛ ሂጂ እንደዛ ማለት አልነበረብኝም። ትላንትና ግን ያደረግሽው ነገር ልክ እንደሆነ ደረትሽን ነፍተሽ ስትከራከሪ ነበር። ንዴት ውስጥ ስለነበርኩኝ ነው። አይሽ ለዛ ነው ስትናደድ ክፉ ነገር አትናገር የሚባለው። አሁን መመጻደቁን ትተህ ይቅርታ አድርግልኝ። አላደርግልሽም። አየህ፣ ይቅርታ ልብ የለህም ማለት ነው። አለኝ፣ ግን ደግሞ እስካሁን አላገገምኩም። እሺ ምን ባደርግልህ ነው የምታገግመው? እዚህ ጋር ከሳምሽ። እሱማ በፍጹም አይሆንም። ለምን? ምክንያቱም ፍቅረኛ ስላለኝ። ታዲያ ምን ችግር አለው? ሳሚኝ ያልኩሽ እኮ ጉንጭን እንጂ ከንፈሬን አይደለም። ኤልያስ፣ እሱን በፍጹም ማድረግ አልችልም። እንደዛ ከሆነ እኔም በቃ አዝናለሁ። ይቅርታ ላደርግልሽ አልችልም። እባክህ ሂላ፣ አይምሮዬ ከዚህ በላይ ጥፋተኝነት ስሜት እንዲሰማው አታድርግ። ከሆነ ጥሩ። እስኪ አንድ ሌላ እድል ልሰጥሽ እሞክራለሁ። ምንድን ነው? ቤዛ ጋር ትሄጂና ስለ እኔ የነገርሻት ነገር ሁሉ ውሸት እንደሆነ ትነግሪያታለሽ። ከዛ በኋላ ደግሞ የእሷንም አይምሮ በውሸት ነገር ስለመረቅሽው ይቅርታ ትጠይቂያታለሽ ማለት ነው። እሺ ባይሆን እሱ ያስማማኛል። ታዲያ እንደዛ ማድረግሽን ከአንቺ ሳይሆን ከቤዛ ነው መስማት የምፈልገው። እሺ እንደዛ ካደረግሽ ይቅርታ ታደርግልኛለህ? አዎ አደርግልሻለሁ። ተስማምቻለሁ። በጣም አሪፍ። ለማንኛውም ሰላም። ሰላም ቤዛ፣ እንዴት ነሽ? ሰላም፣ እንዴት ነሽ? አለሁ። ጊዜ ካለሽ ላናግርሽ ፈልጌ ነበር። እሺ ይቻላል። ምን ነው ሰብለ፣ ችግር አለ እንዴ? አይ ችግር እንኳን ሳይሆን ትናንትና ባወራሁሽ ጉዳይ አንዳንድ ነገሮች ልልሽ ነው። ስለ የትኛው ጉዳይ? ስለ ኤልያስ። ስለ ኤልያስ ምን? አንቺን ከማግኘቴ በፊት በጣም አናዶኝ ነበር። ለዛ ነው መጥቻ ሁላ ነገር የቀባጣጠልኩት። ታዲያ ያ ሁሉ ነገር ያልሽኝ ስለተናደድሽ ነው እንጂ ለሌላ ነገር አልነበረም? አዎ ሁሉም ንግግሮቼ እንዴት የፈጠራቸው እንጂ ትክክለኛው ኤልያስ ማንነት አይደለም። አይ እንደዛ ከሆነም ጥሩ። ታዲያ ትክክለኛ ኤልያስ ማንነት ምንድን ነው? አላውቅም። እንዴ ምን እያልሽ ነው? ማለት ያኛው የኤልያስ ትክክለኛ ማንነት አይደለም ካልሽ እኮ የኤልያስን ትክክለኛ ማንነት ታውቂያለሽ ማለት ነው አይደል? ቤዛ ምን እንደምልሽ አላውቅም፣ ግን ልጁ በጣም ግራ የሚያጋባ ፍጥረት ነው። እስቲ ግልጽ ለማድረግ ሞክሪ። ጥሩ ልጅ ነው ብለሽ ስትቀርቢው ድንገት ህይወትሽን ሲበጠብጥ ታገኘዋለሽ። እሺ መጥፎና ክፉ ሰው ነው ብለሽ ስትርቂው ደግሞ የሆነ መልካም ነገር ሲያደርግ ታገኘዋለሽ። እና በቃ ልጁ አይጨበጥም። ገባኝ። ስለዚህ ትላንትና በዛ ልክ የተናገርሽው አበሳጭቶሽ ብቻ ነው ማለት ነው? አዎ እንደዛ ነው። ታዲያ ግን ቆይ ለምን ይሄንን ነገር ለኔ መናገር አስፈልገ? ይቅርታ ስጠይቀው ይቅርታ ማድረግልሽ ያጠፋሽውን ስሜት ስታድሽ ነው ብሎኝ ነው። ስለዚህ አሁን መተሽ ያው እያወራሽ ያለሽው ስሙን ለማደስ ነው ማለት ነው? አዎ እንደዛ ነገር።
ከሆነ ጥሩ በእኔ በኩል ምንም ነገር አያሳስብሽ። አመሰግናለሁ። ምንም አይደል። ግን አንቺ ፍቅረኛ አለሽ አይደል? አዎ ያውም በጣም የምወደው። ታዲያ ግን ፍቅረኛ ካለሽ የኤላ ጉዳይ በዚህ ልክ ለምን ሊያሳስብሽ ቻለ? ስርቀው አይርቀኝም፣ ስትወው ደግሞ በቃ ባላሰብኩት መንገድ ህይወት ውስጥ አገኘዋለሁ። እሺ ምን ላድርግ? ስለዚህ አንቺ ለሱ ምንም ስሜት የለሽ? ምን ማለትሽ ነው? ፍቅረኛ አለኝ እኮ ምን ሊሰማኝ ይችላል? ልክ ነሽ የኔ ቆንጆ። በቃ እሺ በእኔ በኩል ምንም አታስቢ። ግን አንድ ነገር ይቀራል። ምን? መጥቼ ያጠፋሁትን ስሙን እንዳደስኩት እንድትነግሪው ይፈልጋል። ምን ማለት? እኔ ኤልያስ ድረስ ሄጄ ማለት ነው? ምን አለ ለእኔ ስትይ ብትተባበሪ። እሺ ለአንቺ ስላደርገዋለሁ። ግን ከዚህ በኋላ ራስሽ እንደዚህ አይነት ጉዳይ ውስጥ ባታገኘው ደስ ይለኛል። አታስቢ፣ በፍጹም ከዚህ በኋላ እንደዚህ አላደርግም። እሺ ስለተረዳሽኝ አመሰግናለሁ። ምንም አይደል። ኤላ ግን ክፉ ነው። የልጅቷን አይምሮ እኮ ሙሉ በሙሉ ተቆጣጥሮት። አንተ ግን ምን አድርጊ ነው የምትላት? በአይን አይተው የለ እንዴ? እሷ ራሱ እኮ ነች ያለሁበት ድረስ የመጣች። ግን ያለህበት ድረስ ከመጣች በእርግጠኝነት የሆነ ነገር አድርገሃል። እና ታዲያ የሆነ ነገር ካደረኳት ከኔ ይልቅ ራሷን ሄዳ ጠይቃትም እንዴ? አንተ ልጅ ግን ትዕግስቴን አትፈታተኝ። ምን እንዳታመጣ ልመታኝ ነው? ለአንተም ኤነርጂን አላባክን። ጉራ ብቻ ለቴዲ አፍሮ ምን ማለት ነው? ይኸውልህ እዚህ ትምህርት ቤት ከገባው ቀን ጀምሮ ትዝታለህ። እስኪ እንዱን ልጅ ቆፍጠን በል እና እንጋጥም። እመነኝ ባልገጥም ነው የሚሻለው። አሁንም ጉራ አይደለም። እና ምንድን ነው? እያስጠነቀቅኩ ነው። ከሰብለ ራቅ፣ ካልሆነ ግን ትጎዳለህ። ይኸውልህ እሷ ልቀርበኝ እየሞከረች እኔ በፍጹም አርቃትምሽ ነው። አዎ ነው። ደግሞ ዛሬ እንዴት አባቷ እንዳማረባት አይሰብሪ። አንተ ልጅ ግን ቦታህን ብታውቅ ነው የሚሻለው። ለምን ልብ ካለ አሰንዝርም? ቆይ እንደ ድሮ ለኮፍ አድርጌ መተው እንዳይመስል። ለያዥ ለገናሽ እንዳትሆን አድርጌ ነው መሰባበር። እስቲ ለቀቂኝ። ጉሮን ተውና የሆነ ሰዓት ላይ ከሚሰብለ ጋር ይጣላችሁት የሆነ ነገር ጠይቃት ከልክላህ ነው አይደል? እናማ ሰሞኑን ከኔ ጋር በዚህች ሁኔታ ከቀጠልን አለ አይደል? ተረዳሽኛ? ለማንኛውም መልካም ቀን ይሁንልህ። እኔ ቤት ይሻለኝ። ኤልያስ ማንም ሰው በሚስቱ ከመጡበት ትዕግስት አይኖርም። ትዕግስት አልቦን ጆኒ ደግሞ በቅርቡ አሳያለሁ።